ስለ መደበኛ የህፃናት ጤና ክትትል እያወራን ነው። ይህ ሶስተኛው ክፍል ነው። ህፃናት ከ13 ዓመት እስከ 18 ዓመት በሚሆናቸው ጊዜ ትምህርት አቀባበላቸውን በተጨማሪ ሴክሹዋል ቢሄቪየር የምንላቸውን ከዛን ለሱሶች እንዳይጋለጡ የሚደረጉ ክትትሎችና ምክሮች ሊኖሩ ይገባል። በመሆኑም እነዚህ ህፃናት በየአመቱ ያላቸው ነገር ከባለሙያ ጋር ቤተሰብ ቢማከር ከፍ ያሉ ልጆች ስለሆኑ እነሱም ዳይሬክትሊ ያላቸውን ኮንሰርን ከሐኪም ጋር ቢወያዩ መልካም ነው። ህፃናት ከላይ በጠቀስናቸው ጊዜያት ሄደው መታየታቸው የሚሰጡን ጥቅሞች አሉ። ጥቅሞቹንም በ6 አጠቃለን ማየት እንችላለን። አንደኛው የሚፈጠሩ ማንኛውም አይነት ችግሮችን ወይም ደግሞ የጤና እክሎችን ቀድሞ ማወቅ፣ ኮምፕሊኬት ሳያደርጉ ወደ ሌላ ነገር ስነ ተፈጥሯዊ ችግር ካለ የተፈጥሮ ችግር ካላቸው እሱን ቀድሞ አውቆ መፍትሄ እንዲኖር ማድረግ፣ ህክምና ካስፈለጋቸውም ወደ ህክምና መሄድ እንዲችሉ የሚያደርግ ነው። ተፈጥሮ ችግር ስንል እንግዲህ 2 አይነት አለ። የተፈጥሮ ችግር በፊት ለፊት የሚታይ በአይን የሚታይ እንዲሁም ደግሞ ከውስጥ ያሉ ችግሮች አሉ። እነዚህም ማወቅ የሚችለው ማነው? ሐኪሙ በመሆኑ ቋሚ የሆነ ወይም ደግሞ መደበኛ ክትትል መኖሩ ለዚህ ይጠቅመናል ማለት ነው። ጤናቸው ላይ ካለው ጥቅም በተጨማሪ የህፃናት የእድገት ውስንነት፣ የአእምሮ የእድገት ውስንነት ሊሆን ይችላል፣ መቀንጨር ሊሆን ይችላል፣ ወይም ደግሞ ያለአግባብ የሆነ ውፍረት ካላቸው በዚህ የመደበኛ ክትትል ቀድመን ጊዜው ሳይሄድ 5 ዓመት ሳያልፋቸው ኦር ሀልት ለማድረግ ወይም ደግሞ ለማቆም ወይም ደግሞ መፍትሄ ለመስጠት ይጠቅመናል ማለት ነው። ሁለተኛው የክትባት ጊዜያቸው በአግባቡ ወይም ደግሞ በሚገባው ሰዓት እንዲሰጣቸው ያገለግላል። ይህም ክትባት ሰተን መከላከል የምንችላቸውን ከፍተኛ ኢንፌክሽኖች ለመከላከልና ጤናቸውን በአግባቡ ለመጠበቅ ይረዳናል። ሶስተኛው የእድገታቸውን ሁኔታ፣ ይህም የእድገት ሁኔታ ስንል ፊዚካል እድገታቸውን የምንለይበት ነው። ክብደታቸው ከእድሜያቸው ጋር፣ ክብደታቸው ከቁመታቸው ጋር እንደሚሄድና እንደማይሄድ የምናውቅበት፣ የሆርሞን ችግር ካለባቸው፣ ሰውነታቸው እጅግ በጣም ትልቅ ሆኖ የአመጋገብ ጉድለት የአመጋገብ ውስንነት ሳይሆን በሆርሞን ችግር ሰውነታቸው ትልቅ የሚሆኑ ህፃናት አሉና እነዛ የሆርሞን ችግሮችን በጊዜ ለማወቅ ይረዳናል ማለት። አራተኛ የአእምሮ እድገታቸውንና የስነ ባህሪያቸውን በአግባቡ እንድናቅና እንድናጠና ይጠቅመናል። ይህም ማለት እንዴት ነው ትሬስ የምናደርገው ስንል ህፃናትን ከወራት ጀምሮ በንግግር ወይም ደግሞ በሚያወጡት ሳውንድ ከዛም በኋላ ንግግር ቃላትን ሲጀምሩ በቃላት ከዛን መናገር ሲጀምሩ ደግሞ በየአመታቸው መናገር ያለባቸው የንግግር አይነት አለ። እንቅስቃሴያቸው ላይ ተመስርተን ከዛን ከማህበረሰቡ ጋር ወይም ደግሞ በአካባቢያቸው ካለ ሰው ጋር ያላቸውን መስተጋብር አይተን የእድገት ሁኔታቸው ውስን አይደለም፣ ሌሎች ኢንተርቬንሽኖች ያስፈልጋሉ ወይ የሚለውን ማወቅ የምንችለው ህፃናቱን መደበኛና ቋሚ የሆነ ክትትል ሲኖራቸው ነው።